በነጻና ፍትሃዊ ምርጫ አማካኝነት በኢትዮጵያ የመንግስት ስልጣን በሰላማዊ መንገድ መጨበጥ የሚቻልበት ሁኔታ የለም ሲሉ 5 የፖለቲካ ድርጅቶች አስታወቁ። የኢትዮጵያ ምርጫ ቦርድ በበኩሉ በ7ኛው ጠቅላላ ምርጫ የሚሳተፉ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ አቅርቧል። በትግራይ የሚነሱ ጥያቄዎች ምላሽ ባለማግኘታቸው በኢትዮጵያ ለተጀመረው ሀገራዊ ምክክር እንቅፋት ፈጥሯል ተባለ። የክልሉ ነዋሪዎች በሀገራዊ ምክክር ሂደቱ ላይ ለማሳተፍ አዳጋች በመሆኑ ምክክሩ ከተያዘለት ጊዜ በላይ ሊዘገይ ይችላል ተብሏል። ካናዳ የግድ ከማይቀርበት ጉዳይ በስተቀር ዜጎቿን ወደ ኢትዮጵያ እንዳይጓዙ አሳሰበች። በጦር መሳሪያ የታገዙ የእርስ በርስ ግጭቶች፣ አመጾችና ወንጀሎች በኢትዮጵያ እየተስፋፉ በመምጣታቸው የካናዳ መንግስት የጉዞ ክልከላውን ለማውጣት የተገደደባቸው ምክንያቶች ስለመሆናቸው በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። በነጻና ፍትሃዊ ምርጫ አማካኝነት በኢትዮጵያ የመንግስት ስልጣን በሰላማዊ መንገድ መጨበጥ የሚቻልበት ሁኔታ የለም ሲሉ 5 የፖለቲካ ድርጅቶች አስታወቁ። የኢትዮጵያ ምርጫ ቦርድ በበኩሉ በ7ኛው ጠቅላላ ምርጫ የሚሳተፉ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ አቅርቧል። በሰላማዊ መንገድ በነጻና ፍትሃዊ ምርጫ የመንግስት ስልጣንን መያዝ የሚችልበት ትግል ማካሄድ የዓላማችን ማስፈጸሚያ ብቸኛ መሳሪያቸው መሆኑን ያስታወቁት ትብብር ለኢትዮጵያ አንድነት በሚል የጋራ መጠሪያ የሚጠሩ የ5 ፖለቲካ ድርጅቶች ቅንጅት ይሁን እንጂ በዝግጅት ላይ ያለው 7ኛው የኢትዮጵያ ሀገራዊ ምርጫ ያነገቡለት ዓላማ እውን የሚያደርጉበት የተመቻቸ ሰላም የሌለና የሀገሪቱ ነባራዊ ሁኔታ የማይፈቅድ ነው ብለውታል። ቅንጅቱ ምርጫው ነጻና ፍትሃዊ ሆኖ እንዲካሄድ መንግስት በአስቸኳይ መፈጸም ያለባቸው ያሏቸውን ቅድመ ሁኔታዎች ያስቀመጠ ሲሆን ከምርጫው በፊት በቅድሚያ የሀገሪቱን ጦርነት በአስቸኳይ እንዲቆም በማድረግ ሰላም ማስፈን፣ የፖለቲካ እስረኞችን መፍታት፣ የህሊና እስረኛ ጋዜጠኞችን መፍታት፣ የመገናኛ ብዙሃን ነጻነትን ማክበር ይገባል ሲሉ በጋራ ባወጡት መግለጫ አስታውቀዋል። ቅድመ ሁኔታዎች ተሟልተው ካልተፈጸሙና ካልተተገበሩ የፖለቲካ ድርጅቶች ቅንጅቱ ጉዳዩን በመመርመር የራሱን እርምጃ ለመውሰድ እንደሚገደድ የተገለጸ ሲሆን ቅንጅቱ በቀጣይ ለሚወስደው እርምጃ ለህዝብ ይፋ እንደሚያደርግ ገልጿል። ባለፈው ሳምንት በተመሳሳይ መንገድ 10 የፖለቲካ ድርጅቶች በ7ኛው የኢትዮጵያ ሀገራዊ ምርጫን አስመልክተው ተመሳሳይ ይዘት ያለው መግለጫ ማውጣታቸው ይታወሳል። የኢትዮጵያ ምርጫ ቦርድ በበኩሉ በ7ኛው ጠቅላላ ምርጫ የሚሳተፉ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ አቅርቧል። ቦርዱ ህዳር 8 ባወጣው ማስታወቂያ ፓርቲዎቹ በቦርዱ በበለጸገው ሲስተም አማካኝነት በምርጫው የሚያወዳድራቸውን እጩዎች ከህዳር 8 እስከ ህዳር 23 2018 ዓ.ም ባለው ጊዜ ውስጥ እንዲያስመዘግቡና እንዲያሳውቁ አስታውቋል። በትግራይ የሚነሱ ጥያቄዎች ምላሽ ባለማግኘታቸው በኢትዮጵያ ለተጀመረው ሀገራዊ ምክክር እንቅፋት ፈጥሯል ተባለ። የክልሉ ነዋሪዎችን በሀገራዊ ምክክር ሂደቱ ላይ ለማሳተፍ አዳጋች በመሆኑ ምክክሩ ከተያዘለት ጊዜ በላይ ሊዘገይ ይችላል ተብሏል። በትግራይ ክልል ነዋሪዎችና ፖለቲከኞች የሚነሱ ፖለቲካዊ ይዘት ያላቸውና መፍትሄ የሚያስፈልጋቸውን ጥያቄዎች ምላሽ ባለማግኘታቸው የአጀንዳ ማሰባሰብ ስራው የተሟላ እንዳይሆን አድርጎታል በማለት የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ ከክልሉ ነዋሪዎች አጀንዳ በአካል ተገኝቶ ለማሰባሰብ ያደረገው ጥረት እንዳልተሳካለትም አክሏል። በዚህም በሀገር አቀፍ ደረጃ የሚካሄደውን ዋናውን ጉባኤ ከተያዘለት ጊዜ በላይ ሊዘገይ ይችላል ሲል ኮሚሽኑ ያደረበትን ስጋት ገልጿል።
የምክክር ሂደቱ አካታች መሆን እንዳለበት በአዋጁ በተደነገገው መሰረት ሁሉም አካል ማሳተፍ የግድ ይሆናል ያሉት የኮሚሽኑ ኮሚሽነር መላኩ ወልደ ማርያም፣ ይሁን እንጂ በትግራይ የማህበረሰብ ክፍሎች የሚያነሷቸውና መፍትሄ የሚያስፈልጓቸው ጥያቄዎች መልስ ባለማግኘታቸው ምክንያት የክልሉ ነዋሪዎች በሀገራዊ ምክክር ሂደቱ ለማሳተፍ አዳጋች ሆኗል ሲሉ ገልጸዋል። ኮሚሽኑ ለሀገራዊ ምክክር ሂደቱ ግብዓት የሚሆኑ የአጀንዳ ማሰባሰብ ስራዎችን በትግራይ ክልል ለመስራት ከፕሪቶሪያው የሰላም ስምምነት ጀምሮ በመቀሌም ሆነ በአዲስ አበባ ከሚመለከታቸው አካላት ጋር የተለያዩ ውይይቶችን በማካሄድ ከፍተኛ ጥረት ሲያደርግ መቆየቱን ያወሱት ኮሚሽነሩ በክልሉ ካሉ የተለያዩ ባለድርሻ አካላት ጋር ውይይት እንዲደረግ እድል የፈጠረ ቢሆንም ፖለቲካዊ ይዘት ያላቸውና ከፕሪቶሪያው የሰላም ስምምነት አፈጻጸም ጋር በተያያዘ ለሚነሱ ጥያቄዎች ምላሽና መፍትሄ አላገኙም ብለዋል። የሚነሱ ሁሉንም ጥያቄዎች በፌዴራል መንግስት ብቻ መፍትሄ የሚሰጣቸው እንዳልሆነ የጠቀሰው ኮሚሽኑ ከሚመለከታቸው አካላት ሁሉ ምላሽ ባለማግኘቱ ምክንያት የተጀመረው ሀገራዊ ምክክሩ በእቅዱ እንዳይፈጸም እንቅፋት ተጋርጦበት ይገኛል ሲል አሳስቧል። የአጀንዳ ማሰባሰብ ስራው በትግራይ ክልል ባለመካሄዱ ምክንያት የስራ ጊዜው እንዲራዘም እያደረገው ይገኛል ከማለት ውጪ የኮሚሽኑ አቋምና በሂደቱ ሊፈጠር ስለሚችለው ሁኔታ በመረጃ ያለው ነገር የለም። የኢትዮጵያ ሀገራዊ ምክክር ኮሚሽን የተራዘመለት የስራ ጊዜ ሊያገባድድ 4 ወራት ገደማ የቀሩት ሲሆን ከትግራይ ክልል በስተቀር በሁሉም ክልሎችና የከተማ አስተዳደሮች ጨምሮ በፌዴራል ተቋማትና በዲያስፖራው ማህበረሰብ በኩል የአጀንዳ ማሰባሰብ ስራውን አጠናቅቄያለሁ ብሏል። ሀገራዊ ምክክሩ ከመጀመሩ አንስቶ በርካታ ልዩነቶች፣ ትችቶችና የተቃውሞ ድምጾች ሲነሱበት መቆየቱ የሚታወስ ሲሆን በተቃውሞና ድጋፍ ታጅቦ የተሰባሰበው አጀንዳ በየካቲት ለዋናው ጉባኤ እንዲቀርብ እቅድ ተይዞለት ነበር። 3.1 ቢሊዮን ገደማ የወርቅና የዶላር ክምችት ያላት ኢትዮጵያ ከዓለም 112ኛ ደረጃ ላይ ይዛለች። ጎረቤቷ ኤርትራ ደግሞ በ225 ሚሊዮን ዶላር ክምችት መጠን ከዓለም 139ኛ እንደምትገኝ ተዘግቧል። ለአንድ ሀገር ኢኮኖሚያዊ ጥንካሬና መረጋጋት የወርቅና የውጭ ምንዛሪ ክምችት ወሳኝ ስለመሆኑ ግሎባል ፋየር ፓወር ባወጣው የ2025 ሪፖርት አመላክቷል። ሁሉም የዓለም ሀገራት ያላቸው የወርቅና የውጭ ምንዛሪ ክምችት በሪፖርቱ የተዘረዘረ ሲሆን ከአንደኛ እስከ 5ኛ ደረጃ የያዙ ሀገራት የዓለማችን 1/3ኛውን ክምችት በካዝናቸው ቆልፈውት ይገኛሉ ተብሏል። ቻይና፣ ጃፓን፣ ስዊዘርላንድ፣ አሜሪካና ህንድ ከቀዳሚዎቹ ተርታ የሚጠቀሱ ሀገራት ሲሆኑ ከአምስቱ ሀገራት 49 በመቶውን በቻይና ብቻ ተከማችቶ ይገኛል ተብሏል። ከአፍሪካ ሀገራት ሊቢያ በቀዳሚነት ሲገለጽ ከዓለም በ32ኛ ደረጃ ላይ ተቀምጣለች። ሊቢያ 92 ቢሊዮን ዶላር የሚያወጣ ክምችት እንዳላትም ተገልጿል። በ112ኛ ደረጃ ስሟ የተጠቀሰው ኢትዮጵያ 3.1 ቢሊዮን ገደማ ክምችት አላት ተብሏል። 16 ሚሊዮን ዶላር የሚያወጣ ክምችት ያላት ሶማሊያም በዝርዝሩ የመጨረሻ ተርታ የተቀመጠች ሲሆን ከሶማሊያ ተርታ በላይ ቡርኪና ፋሶ፣ ዚምባብዌ፣ ደቡብ ሱዳን፣ ሱዳንና ቻድ ተዘርዝረዋል። ኤርትራ በ225 ሚሊዮን የክምችት መጠን ከዓለም 139ኛ ደረጃ ላይ እንደምትገኝ የግሎባል ፋየር ፓወር የ2025 ሪፖርት ያስረዳል። ካናዳ የግድ ከማይቀርበት ጉዳይ በስተቀር ዜጎቿን ወደ ኢትዮጵያ እንዳይጓዙ አሳሰበች። ካናዳውያን ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ በፍጹም እንዳይጓዙ የሚያስጠነቅቅ መልእክትን በውጭ ጉዳይ መስሪያ ቤቷ በኩል አስተላልፋለች። በጦር መሳሪያ የታገዙ የእርስ በርስ ግጭቶች፣ አመጾችና ወንጀሎች በኢትዮጵያ እየተስፋፉ በመምጣታቸው ምክንያት የካናዳ መንግስት የጉዞ ክልከላውን ለማውጣት ተገዷል ተብሏል።
በሀገሪቱ ያለውን የጸጥታ ሁኔታና ችግር በድንገት ሊባባስና ሊፈነዳ እንደሚችል ያስጠነቀቀው የካናዳ መንግስት ጉዳዩ አዲስ አበባን የሚመለከት እንዳልሆነ ቢገልጽም ግጭቶቹ ወደ አዲስ አበባም ቢሆን ሊዛመቱ ስለሚችሉ ወደ ከተማዋ ለሚጓዙ ዜጎች ከፍተኛ ጥንቃቄ እንዲያደርጉ በጥብቅ አስገንዝበዋል። የካናዳ ዜጎች ወደ አማራ፣ ትግራይና ቤኒሻንጉል ጉሙዝ ክልሎች ፈጽሞ መጓዝ እንደሌለባቸው ያሳሰበው ማስጠንቀቂያ ወደ ጋምቤላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆረ ጉድሩ ወለጋ ዞኖች ከሄዳችሁ በእርስ በርስ ግጭቱ የመከበብ አደጋና የአውሮፕላን ጥቃት ሰለባ የመሆን እድላችሁ የሰፋ በመሆኑ በፍጹም እንዳትሄዱ ሲል የካናዳ መንግስት ዜጎቹን አስጠንቅቋል። ካናዳውያን ከኤርትራ ድንበር በ10 ኪሎ ሜትር ርቀት፣ ከሶማሊያ በ30 ኪሎ ሜትር ርቀት፣ ከኬንያ በ20 ኪሎ ሜትር ርቀት፣ ከሱዳንም በ20 ኪሎ ሜትር ርቀት ላይ መሄድ እንደሌለባቸው አሳስበዋል። በጂንካ ከተማ የማልበርግ ቫይረስ በሽታ መከሰቱን እንደ አደጋ የጠቀሰው የካናዳ መንግስት ወደ ኢትዮጵያ ደቡባዊ ክፍል የሚጓዝ ካናዳዊን ከፍተኛ ጥንቃቄ ማድረግ እንደሚገባቸው አስጠንቅቀዋል። የእንግሊዝ መንግስት በበኩሉ በተመሳሳይ ሁኔታ ከቀናት በፊት ተመሳሳይ ይዘት ያለው የጉዞ ማስጠንቀቂያ በማውጣት የእንግሊዝ ዜጎች ወደ ኢትዮጵያ እንዳይጓዙ ማሳሰቡ ይታወሳል። ይሁን እንጂ ከኢትዮጵያ መንግስት በኩል ከጉዳዩ ጋር በተያያዘ እስካሁን የተባለ ነገር የለም። በጀነራል አብድል ፈታህ አልቡርሃን የሚመራው የሱዳን ጦር ድል እየቀናው መሆኑን አስታወቀ። የጦር ኃይሉ ህዳር 7 2018 ባወጣው መግለጫ በሰሜናዊ ኮርዶፋን ግዛት ውስጥ የሚገኙትን ካዝጌይና ኡምዳም ሀጅ የተባሉትን አካባቢዎች ከተቀናቃኙ ላይ መልሶ መንጠቁን ገልጿል። አካባቢዎቹ መልሶ መያዙን በቀጣይ አልአማዲና አልዱባይባት የሚሰኙትን ከተሞች ለመቆጣጠር ወሳኝ መሆናቸውንም አስረድቶ የማጥቃት ዘመቻውን እንደሚቀጥልበት አስታውቋል። ይህ የመልሶ ማጥቃት ዘመቻው ግቡ የሰሜንና ደቡብ ኮርዶፋን መተላለፊያ የሆነችውን ካዝኬይልን መያዝ መሆኑን ገልጾ ሁሉም በተቀናቃኙ የተያዙ መሬቶች እስከሚለቀቁ ወታደራዊ ዘመቻው እንደሚከናወን አስረድቷል። ይህ በእንዲህ እንዳለ ጦርነቱን በመሸሽ ወደ ቻድ የሚሰደዱ ሱዳናውያን ቁጥር እየጨመረ ሲሆን የእርዳታ ድርጅት ሰራተኞች በየቀኑ ከ200 እስከ 500 የሚሆኑ ሱዳናውያን ቻድ በመግባት ላይ መሆናቸውን በመናገር ላይ ናቸው። የሩሲያ ጦር በዩክሬን ጦርነት ውስጥ በ3 የተለያዩ ክልሎች 3 መንደሮችን መያዙን የሩሲያ መንግስታዊ መገናኛ ብዙሃን ዘግቧል። በሌላ በኩል የዩክሬን ባለስልጣናት ሩሲያ በ5 ክልሎች ውስጥ በሚገኙ የኃይል መሰረተ ልማቶች ላይ ጥቃት መሰንዘሯን አስታወቁ። የሩሲያ መከላከያ ሚኒስቴርን በመጥቀስ እንደተዘገበው ጦሩ በድኒፕሮፔትሮቭስክ ክልል የምትገኘውን ሃይቦዳኔትስክ ክልል የምትገኘውን ፕላቶኒቪካ እና በካርቪቭ ክልል የምትገኘውን ድቮሬቻስኬን የተባሉ መንደሮችን ተቆጣጥሯል። የዩክሬን ኃይል ሚኒስቴር እንደገለጸው የሩሲያ ኃይሎች በአንድ ሌሊት በ5 የሀገሪቱ ክልሎች የኃይል መሰረተ ልማቶችን አጥቅተዋል። ጥቃቱ በካርኪቭ፣ ሱሚ፣ ቸርኒሃቭ፣ ኦዴሳና ዶኔትስክ ክልሎች ውስጥ በሚገኙ የኃይል ተቋማት ላይ ያነጣጠረ መሆኑን ሚኒስቴሩ ገልጿል። በተጎዱ ተቋማት ላይ የጥገና ስራ እየተከናወነ መሆኑ የተገለጸ ሲሆን በኃይል መሰረተ ልማቱ ላይ የሚፈጠረውን ጫና ለመቆጣጠር በአብዛኛው የሀገሪቱ ክፍል በኢንዱስትሪና ንግድ ተቋማት ላይ የጊዜ ሰሌዳ ያለው የኃይል መቆራረጥ መጀመሩን ሚኒስቴሩ አክሏል። ሩሲያ በተለይ ክረምት ሲገባ የህዝቡን ሞራል ለመንካት በሚል ላለፉት ዓመታት እንዳደረገችው ሁሉ የዩክሬንን የኃይል ተቋማት ማጥቃቷን እንደቀጠለችም ተጠቁሟል። ዩናይትድ ስቴትስ በቬንዙዌላ ፕሬዝዳንት ይመራል ስትል የምትወነጅለውን
ዴሎስ ሶልስ የተባለ የወንጀል ቡድን በአሸባሪነት ልትፈርጅ መሆኗ ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ህዳር 7 2018 በሰጡት መግለጫ አሜሪካ ቡድኑን የውጭ አሸባሪ ድርጅት በሚል ከሚመጣው ሰኞ ህዳር 15 2018 ጀምሮ ለመፈረጅ መወሰኗን ተናግረዋል። የሀገሪቱ ፕሬዝዳንት ማዱሮ የቡድኑ መሪ ናቸው በሚል ከፍረጃው በኋላ እንደ አሸባሪ ወዲያውኑ ይቆጠራሉ ተብሏል። ዋሽንግተን ቡድኑ የሚመራው በቬንዙዌላ ፕሬዝዳንት እንደሆነና ከጦር ኃይሉ የተውጣጡ ሰዎችን ጨምሮ የፕሬዝዳንቱ የቅርብ ሰዎችን ያካትታል ስትል ገልጻለች። ይሁን እንጂ ተሳትፎ እንዳላቸው የሚያሳይ ማስረጃዎችን እስካሁን ድረስ ይፋ ማድረግ አልቻለችም። በጥቅምት ወር አሜሪካ ጀነራል ፎርድን የተባለውን ግዙፍ የጦር መርከብ ወደ ካሪቢያን ካሰማራሽ በኋላ ማዱሮን አሜሪካ አዲስ ጦርነት እየፈጠረች ነው ሲሉ መክሰሳቸው ይታወሳል። በነሐሴ ወር የአሜሪካ መንግስት ማዱሮን በቁጥጥር ስር ለማዋል የሚረዳ መረጃ ለሚያቀብል ወደ $50 ሚሊዮን ሽልማት ለመስጠት ቃል መግባቱ ይታወቃል። አሜሪካ ከመስከረም ወር ጀምሮ በቬንዙዌላና በኮሎምቢያ የባህር ዳርቻዎች በጀልባዎች ላይ ተከታታይ የአየር ድብደባዎችን ፈጽማለች። አሜሪካ በ10 ዓመታት ውስጥ ግዙፍ የተባለውን የጦር ሰራዊት ወደ ካሪቢያን የላከች ሲሆን ቢያንስ 21 የእዝ አዘዋዋሪ መርከቦች ላይ ጥቃቶችን ሰንዝራ 83 ሰዎች ተገድለዋል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።